ከአርቲስት ቴዎድሮስ ካሳሁን ወይንም ቴዲ አፍሮ ጋር ቅርበት ያላቸውና በእስር ላይ የሚገኙ ሰዎች ቁጥር 7 መድረሱ ተዘግቧል። የፌደራል ፖሊስ ምላሽ ሰጥቷል። በዝርዝር ተመልክተናል። በትግራይ በቀጠለው የጦርነት ቅስቀሳ የመንግስት ሰራተኞች ዝግጁ እንዲሆኑ ህወሓት መመሪያ አስተላልፏል። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሃፓ ሚያዝያ 30 ቀን ሊያካሄድ የነበረውን ሰላማዊ ሰልፍ ላልተወሰነ ጊዜ ማራዘሙን ይፋ አድርጓል። በኢትዮጵያ ለግል ዘርፍ ሰራተኞች ዝቅተኛ የደሞዝ ወለል አለመወሰኑና የመደራጀት መብቶች መጣስ ለስራ ላይ አደጋዎች መባባስ ምክንያት መሆኑ ተነግሯል። አሜሪካ በሆርሙዝ ወሽመጥ የታገዱ መርከቦችን ለማስወጣት መወሰኗን ተከትሎ የኢራን ጦር ወደ አካባቢው የሚጠጋ ማንኛውም የውጭ ኃይል ላይ ጥቃት እንደሚሰነዝር አስጠንቅቋል። ሰላም ጤና ይስጥልን። በመላው ዓለም ዙሪያ የምትገኙ የኢትዮ ስካይ መረጃ አድማጭ ተመልካቾች ዋና ዋና ጉዳዮችን ያስቀደመው የሚያዝያ 26 2018 የምሽት ዘገባችን ተጀምሯል። እስከ ፍጻሜው አብራችሁን ስትቆዩ ትኩስ መረጃዎችን ትሰማላችሁ። ሚዲያችንን ሰብስክራይብ እንድታደርጉ እንጋብዛለን። መልካም ቆይታ። ከአርቲስት ቴዎድሮስ ካሳሁን ወይንም ደግሞ ቴዲ አፍሮ ጋር ቅርበት ያላቸውና በእስር ላይ የሚገኙ ሰዎች ቁጥር 7 መድረሱ ተዘገበ። ከቴዲ አፍሮ ጋራ የቅርብ የሥራ ግንኙነት ያላቸው ስማቸው እንዳይጠቀስ የጠየቁት የመረጃ ምንጭ እንደገለጹት ከአርቲስቱ ቅርብ ጓደኛ አቶ ዩሱፍ ያሲንና አዲስ የሙዚቃ ስራዎቹ በዩቲዩብ መድረክ ማስታወቂያ እንዲታጀቡ አስፈላጊ ሂደቶችን ለማመቻቸት ጀምራ ከነበረው ወይዘሮ ማህሌት ሰለሞን በትክክለኛ ስሟ ሀና ሰለሞን ሌላ 2 የቴዲ አፍሮ ስቱዲዮ ጠባቂዎች ታስረዋል። በተጨማሪም ከአርቲስቱ ድረገጽ ጋር የተያያዙ ስራዎችን የሚሰራ አንድ ሰው እንዲሁም ሞምባሳ በተደረገው የሙዚቃ ድግስ ኮንሰርት ላይ ተሳትፎ የነበራቸው ሌሎች 2 ሰዎችም በዚሁ ሰሞን መያዛቸውን ምንጮች አረጋግጠዋል ሲል የጀርመን ድምጽ ዘግቧል። የታሰሩት አዲስ አበባ ሲኤምሲ በሚባለው አካባቢ የሚገኘው የቴዲ አፍሮ ስቱዲዮ ጠባቂዎች ድርጊቱ በተፈጸመለት ሚያዝያ 15 ምሽት 3 ሰዓት ገደማ ስቱዲዮውን በዘረፉት አካላት ድብደባ እንደደረሰባቸው በድጋሚ አስረድተዋል። በዚህ ስፍራ ኤና ቢ ያሏቸው 2 ስቱዲዮዎች መኖራቸውንም አስረድተዋል። የተጠቀሱት አካላት በገመድ 5ኛ ፎቅ ወደሚገኘው የአርቲስቱ ስቱዲዮ ለመግባት ሞክረው ሳይሳካላቸው ሲቀር በበር ለመግባት ሲሉ በመከላከላቸው ደብድበዋቸው ሰብረው በመግባት ከሁለቱም ስቱዲዮዎች 2 ላፕቶፖች፣ 4 ስፒከሮች እንዲሁም የተለያዩ መሳሪያዎችን ወስደዋል። የተሰባበሩ ነገሮችም አሉ። በአጠቃላይ ስቱዲዮውን ከጥቅም ውጭ አድርገው ተወጥተዋልም ብለዋል። ሆኖም በማህበራዊ መገናኛ ብዙሃን የሚዘዋወሩ ፎቶዎች እውነተኛ እንዳልሆኑ ለዶቼ ቬሌ ገልጸዋል። ከታሰሩት ውስጥ እስካሁን ፍርድ ቤት የቀረቡት 2ቱ ማለትም አቶ ያሲንና ወይዘሮ ማህሌት ብቻ እንደሆኑ የተናገሩት የመረጃ ምንጩ በእነሱ ላይም ፖሊስ የ14 ቀን የጊዜ ቀጠሮ እንደጠየቀባቸው አስረድተዋል። ዶቼ ቬሌ ስለታሰሩት እንዲሁም ፍርድ ቤት ቀርበው የ14 ቀን ጊዜ ተጠየቀባቸው ስለተባሉት ሰዎች ከፌደራል ፖሊስ መረጃ ለማጣራት ጥረት አድርጓል። በስልክ ያነጋገርናቸው የፌደራል ፖሊስ የህዝብ ግንኙነት ኃላፊ ጆይላን አብዲ ለጊዜው በፍርድ ቤት የተያዘ ጉዳይ ላይ መረጃ መስጠት እንደማይችሉ ተናግረዋል። ከቀናት በፊት በቴዲ አፍሮ ጉዳይ ላይ ምላሽ የሰጡት የፌደራል ወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ አብዲሳን የፌደራል ፖሊስ እንደዚህ አይነት ውንብድና አይሰራም፣ ስብዕናውም አይደለም የሚሰራው በህግና በህግ ብቻ ነው ብለዋል። ብዙ ኦፕሬሽኖችን እንሰራለን። በእነዚህ ኦፕሬሽኖች ውስጥ ከቴዲ አፍሮ ጋር የሚገናኙና ያደረግነው ነገር የለም ሲሉ ገልጸዋል። ቴዲ አፍሮ የኢትዮጵያ ፌደራል ፖሊስ ተጠርጣሪ እንዳልሆነ በሱ ላይም ምንም አይነት ምርመራ እንዳልተደረገ እንዲሁም ከሱ ጋር የሚገናኝ ጥቆማ ለፖሊስ እንዳልደረሰውና ፌደራል ፖሊስ እሱ ላይ አንድም ነገር እንዳላደረገ መናገራቸው ይታወሳል። እኛም እንደማንኛውም ሰው ሚዲያ ላይ እናያለን። በየቀኑ በሺዎች የሚቆጠሩ የፈጠራ ወሬዎች ይፈጠራሉ። ስለዚህ አርቲስቱን እንደ ማስያዣ ይዘው የፖለቲካ አጀንዳ ማራገብ የሚፈልጉትንም እያየናቸው ነው ሲሉም ምክትል ኮሚሽነር ሙሊሳ አስረድተዋል። በትግራይ በቀጠለው የጦርነት ቅስቀሳ የመንግስት ሰራተኞች ዝግጁ እንዲሆኑ ህወሓት መመሪያ አስተላለፈ። በትግራይ ክልል እየተደረገ ያለው ሁኔታ አሳዛኝ ነው የሚሉ ነዋሪዎች ለኢትዮ ስካይ ሚዲያ ምሬታቸውን ገልጸዋል። የመንግስት ሰራተኛው በተለይም አስተማሪው ለጦርነት እንዲዘጋጅ ከህወሓት መመሪያ ተላልፏል የሚሉት አስተያየት ሰጪዎች የሻዕቢያ ጦር የህወሓትን ተዋጊዎች ደንብ ልብስ በመልበስ ሙሉ በሙሉ ወደ ትግራይ ክልል ገብተዋል ሲሉም ከሰዋል። ህወሓት በዚህ በኩል ያለው ነገር ባይኖርም ከ5 ዓመታት በፊት የነበረው ምክር ቤት በመመለስ የታደሰ ወረደ መንግስት ስልጣኑን በአስቸኳይ እንዲያስረክበው ማስጠንቀቁ ይታወቃል። ይህ በእንዲህ እንዳለ ከትግራይ ህዝብ ፍላጎትና ምርጫ ጋር የሚቃረነው የህወሓት ቡድን አካሄድ ተቀባይነት የለውም ሲል ሳልሳይ ወያኔ ትግራይ አሳስቧል። በትግራይ ክልል የሚንቀሳቀሰው ሳልሳይ ወያኔ ትግራይ ፓርቲ በዛሬው ዕለት ባወጣው መግለጫ ከህዝባችን ፍላጎትና ምርጫ ጋር የሚቃረን ምክር ቤት ተቀባይነት የለውም ሲል አስታውቋል።
የህወሓት ቡድን በትግራይ ተወላጆች መካከል የውይይት የድርድርና የመግባባት በሮችን ሁሉ ዘግቶ ስልጣኑን በኃይል የመንጠቅ ተግባሩን በይፋ ቀጥሏል ሲል ፓርቲው በመግለጫው ጠቁሟል። በባለፉት 3 አስርት ዓመታት በትግራይ ስልጣንን በብቸኝነት ይዞ የቆየው ይህ የህወሓት ቡድን አሁን ደግሞ ከመደበኛ የፖለቲካ ፓርቲ ድርጅነት ወርዶ ለስልጣን የሚሽቀዳደሙ ቡድኖች መሳሪያ ሆኗል በማለት ፓርቲው አብራርቷል። በዚህም ምክንያት ጠመንጃን ብቸኛ የፖለቲካ ጨዋታ ህግ በማድረግ ግለሰቦችንና ቡድኖችን በኃይል ከስልጣን የማውረድ እንቅስቃሴውን ቀጥሎበታል ሲል ከሷል። ከሰሞኑ የተጀመረውን ህልውና የሌለውንና በምርጫ ቦርድ ህገ ወጥ ነው የተባለ ምርጫ ከ5 ዓመት በፊት የተቋቋመውን የክልሉን አስተዳደር ዳግም ለመመለስ በሚል በአዳራሽ ውስጥ የሚደረጉ ድራማዎች ከእውነታው ከህግና ከሞራል የራቁ ናቸው በማለትም አስረድቷል። ይህ ቡድን የህዝባችን ፍትሃዊ ጥያቄዎች ኮርቻ ላይ ተቀምጦና ጥያቄዎቹን እንደ ቅስቀሳ በመጠቀም ህዝቡን ወደ ከፋ ስቃይ ለማስገባት እየሞከረ ነው ሲልም አንስቷል። ህዝብን አስይዞ የሚደረግ ህገወጥ አስተዳደርን የመመለስ እንቅስቃሴ በአስቸኳይ እንዲቆምም አሳስቧል። የትግራይን ህዝብ አንድነትና አብሮነት የሚያድስ የህዝቡን ህልውናና ቀጣይነት የሚያረጋግጥ መሰረታዊና አገራዊ ጥያቄዎች የሚመላለሱበትን እድል ለመፍጠር አገራዊ ውይይቶችን ተግባራዊ ለማድረግ ሁሉም ኃላፊነቱን ሊወጣ ይገባል ሲልም ጥሪውን አቅርቧል። ኢሃፓ ሊያካሄድ የነበረውን ሰላማዊ ሰልፍ ማራዘሙን አስታወቀ። የኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሃፓ ሚያዝያ 30 ቀን 2018 ዓ.ም ጠርቶት የነበረውን ሰላማዊ ሰልፍ ላልተወሰነ ጊዜ ማራዘሙን ተቀዳሚ ፕሬዝዳንት መጋቢ ብሉይ አብርሃም ሃይማኖት ለምርጫ 2018 ኢትዮጵያ ኢንሳይደር ገልጸዋል። ሰልፉን ኢሃፓ አባል በሆነበት በትብብር ለኢትዮጵያ አንድነት ደረጃ ለማሳደግ መወሰኑን ፓርቲው የገለጸ ሲሆን ሰላማዊ ሰልፉ መቼ እንደሚደረግ በቅርብ ቀን ይፋ እንደሚያደርግም አስታውቋል። ትብብር ለኢትዮጵያ አንድነት በዛሬው ዕለት ሚያዝያ 24 ቀን 2018 ዓ.ም ቸርችል አካባቢ በሚገኘው የመላ ኢትዮጵያ አንድነት ድርጅት መኢአድ ጽህፈት ቤት ግቢ ውስጥ ውይይት አካሂዷል። የቅንጅቱ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት የዛሬ ውይይት አይን ገላጭ ነው፣ በቀጣይ በሌሎች ክፍለ ከተሞች በተለያዩ ክልሎችና ከተሞች ውይይቶች ይቀጥላሉ ብለዋል። በኢትዮጵያ ህዝቦች አብዮታዊ ፓርቲ ኢሃፓ ሚያዝያ 30 ቀን 2018 ዓ.ም ታስቦ የነበረው ሰላማዊ ሰልፍ ከትብብሩ አባላት ጋር በመነጋገር ያደረገው ቢሆንም አንዳንድ አካላት ለመከፋፈያ ሲጠቀሙበት ነበር ብለዋል። ትብብሩ በተናጠል እየሄደ ነው፣ ትብብሩ ፈርሷል፣ የፓርቲው ጤናማነት አደጋ ላይ ነው በሚል በማህበራዊ ሚዲያ ዘመቻና የአባላት መከፋፈል ለመፍጠር ተሞክሯል ያሉት መጋቢ ብሉይ አብርሃም ልምድ ባላቸው ፖለቲከኞች መፍትሄ አግኝቷል በማለት ገልጸዋል። አክለውም በመሆኑም አሁን ላይ የበለጠ እንዲጠናከር ስለፈለግን የተጠናከረ ሰላማዊ ሰልፍ ለማድረግ ሰልፉን በቅንጅት ደረጃ ከፍ ለማድረግ ወስነናል ብለዋል። ሰላማዊ ሰልፉ በቅንጅቱ አማካኝነት መቼ እንደሚደረግ ይፋ ያላደረጉት መጋቢ አብርሃም በቅርቡ ቦታው ይፋ ይደረጋል ብለዋል። ቅንጅቱ ሰልፉን አንድ ጊዜ ብቻ የሚደረግ ሳይሆን የቅስቀሳ ጊዜው እስከሚጠናቀቅበት ወቅት ድረስ በተደጋጋሚ በስታዲየሞችና በትልልቅ አደባባዮች ለማድረግ መወጠኑንም ጨምሮ ተናግሯል። በኢትዮጵያ ለግል ዘርፍ ሰራተኞች ዝቅተኛ የደሞዝ ወለል አለመወሰኑና የመደራጀት መብቶች መጣስ ለስራ ላይ አደጋዎች መባባስ ምክንያት መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ አስጠነቀቀ። በኢትዮጵያ ለግል ዘርፍ ሰራተኞች ዝቅተኛ የደሞዝ ስኬል እስካሁን አለመወሰኑና የመደራጀት መብቶች አለመከበር በሰራተኛው ላይ ከፍተኛ ችግር እየፈጠረ መሆኑን የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሰማኮ አስታውቋል። የኮንፌዴሬሽኑ ፕሬዝዳንት አቶ ካሳሁን ፎሎ የሰራተኛው የደሞዝ ጉዳይ መፍትሄ ካላገኘ ለተለያየ የስራ ላይ አደጋዎች የመጋለጥ እድሉ ከፍተኛ መሆኑን ገልጸዋል። የኢሰማኮ ፕሬዝዳንት አቶ ካሳሁን ፎሎ እንደገለጹት በሀገሪቱ ምቹ የስራ ሁኔታ እንዲሰፍን የሰራተኞች የመደራደርና የመደራጀት መብት ሊከበር፣ ፍትሃዊ የደሞዝ ክፍፍል ሊኖርና የሙያ ደህንነት ሊጠበቅ ይገባል ብለዋል። ይሁን እንጂ አሁንም ድረስ በኢንቨስትመንት አካባቢዎች እነዚህ መብቶች እንዲከበሩ ከመጠየቅ አንጻር ከፍተኛ ችግሮች እንደሚስተዋሉ ጠቁመዋል። ፕሬዝዳንቱ በተለይ ለግል ተቋማት ሰራተኞች ዝቅተኛ የደሞዝ ወለል አለመኖሩ እንደ ዋነኛ ችግር አንስተዋል። ዝቅተኛ የደሞዝ ወለል እንዲወሰን የሚረዳው ደንብ ለመንግስት ቢቀርብም እስካሁን ሳይጸድቅ መቆየቱንም ገልጸዋል። ይህ ደንብ ቶሎ መውጣቱ ለሰራተኛው ብቻ ሳይሆን ለአሰሪውና ለሀገርም ጠቃሚ መሆኑን አቶ ካሳሁን አሳስበዋል። አክለውም አንድ ሰው በልቶ ካላደረ ስለሚኖረው ነገር ነው እንጂ የሚያስበው ስለ ስራው ስላልሆነ ለተለያየ አደጋ ይጋለጣል። ዝቅተኛ የደሞዝ ወለል ሲወሰን ግን በልቶ ሲመጣ ስለ ስራው ብቻ ስለሚያስብ ከአደጋው ራሱን የመጠበቅ ሁኔታዎች ይኖራሉ ብለዋል። የሙያ ደህንነትና ጤንነት ከተጠበቀ አሰሪው ለማሳከሚያና ለካሳ የሚያወጣው ወጪ እንደሚቀንስ ያስረዱት ፕሬዝዳንቱ በአንዳንድ ድርጅቶች ግን ሰራተኛ እንዳይደራጅ መከልከል፣ ቢደራጅም በህገወጥ መንገድ ከስራ የማባረር፣ ደረጃ ዝቅ የማድረግና የመበቀል እርምጃዎች እንደሚወሰዱ ገልጸዋል። በተጨማሪም ሰራተኞች ከተደራጁ በኋላም አሰሪዎች ለድርድር ፈቃደኛ ባለመሆናቸው እስከ 4 ዓመት ለድርድር የሚቆዩበት አሳሳቢ ሁኔታም እንዳለ አክለዋል።
በመሆኑም በሚኒስትሮች ምክር ቤት ውሳኔ እንዲሰጥበት እየተጠበቀ ያለው የግል ሰራተኞች ዝቅተኛ የደሞዝ ወለል ደንብ በአስቸኳይ እንዲጸድቅና ምቹ የሥራ ሁኔታዎች እንዲከበሩ ኮንፌዴሬሽኑ ጥሪውን አቅርቧል። በሆርሙዝ ወሽመጥ በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ ተባብሶ ቀጥሏል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል በወሽመጡ የቆሙ የውጭ ሀገራት መርከቦችን እየመራ እንደሚያስወጣ ሲገልጹ፣ የኢራን ጦር በበኩሉ ወደ አካባቢው የሚጠጋ ማንኛውም የውጭ ጦር ላይ ጥቃት እንደሚሰነዝር አስጠንቅቋል። የኢራን ማዕከላዊ ህዝብ ባወጣው መግለጫ ማንኛውም የውጭ ጦር በተለይም ጠባጫሪ ሲል የጠራው የአሜሪካ ጦር ወደ ሆርሙዝ ወሽመጥ ለመግባትም ሆነ ለመቅረብ ቢሞክር ጥቃት እንደሚፈጸምበት አስታውቋል። የጦሩ ሜጀር ጀነራል አሊ አብዱላሂ እንደሚሉት ወሽመጡ በኢራን ወታደራዊ ቁጥጥር ስር መሆኑን በመጥቀስ ማንኛውም መርከብ ለማለፍ ከቴህራን ጋር መተባበር ይኖርበታል ብለዋል። ይህ የኢራን ጠንካራ ማስጠንቀቂያ የተሰማው ፕሬዚዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል ከሰኞ ጠዋት ጀምሮ በወሽመጡ መንቀሳቀሻ አጥተው የቆሙ መርከቦችን እየመራ እንደሚያስወጣ ይፋ ማድረጋቸውን ተከትሎ ነው። ትራምፕ በማህበራዊ ሚዲያ ገጻቸው ላይ እንደገለጹት እርምጃው ለመካከለኛው ምስራቅና ለዩናይትድ ስቴትስ ደህንነት ሲባል የተወሰደ ነው ብለዋል። የአሜሪካ ባህር ኃይልም ወታደሮቹንና የጦር አውሮፕላኖችን ለተልዕኮ ዝግጁ ማድረጉን አስታውቋል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ በበኩላቸው ኢራን የባህር ወሽመጡ ጠባቂና ተከላካይ ሆና ትቀጥላለች ብለዋል። አክለውም የህግ የበላይነትን የሚከተሉ ሀገራት የአሜሪካን ህገወጥ እርምጃዎች የሚከተሉበት ምንም ምክንያት የለም ሲሉ አሳስበዋል። በሌላ በኩል ባለፈው ወር በአሜሪካ ቁጥጥር ስር ላይ የነበረችው የኢራን መርከብ ሰራተኞች ለፓኪስታን ተላልፈው ተሰጥተዋል። ቱስካ በተሰኘችውና በአሜሪካ ወታደሮች ሞተሯ ተመቶ በቁጥጥር ስር ላይ በነበረችው የኢራን መርከብ ላይ የነበሩ 22 ሰራተኞች ዛሬ ለኢራን ባለስልጣናት እንደሚተላለፉ የፓኪስታን መንግስት አስታውቋል። ኢራን ድርጊቱን የባህር ላይ ውንብድና ስትል የጠራችው ሲሆን ትራምፕ ግን መርከቧ የአሜሪካን እገዳ ለመጣስ ሞክራ ነበር ብለዋል። የፓኪስታን ባለስልጣናት እንደገለጹት የመርከበኞቹ መለቀቅ በኢራንና በአሜሪካ ትብብር የተከናወነና የመተማመን ግንባታ እርምጃ ነው። መርከቧም አስፈላጊው ጥገና ተደርጎላት ወደ ባለቤቶቿ እንድትመለስ ወደ ፓኪስታን የውሃ አካል እንደምትገባ ተገልጿል። ፓኪስታን በቀጠናው ሰላምና ደህንነት እንዲሰፍን ዲፕሎማሲያዊ ጥረቶች እንደምትቀጥልም አስታውቃለች። በመላው ዓለም ዙሪያ የምትገኙ ውድ የኢትዮ ስካይ ዜና አድማጭ ተመልካቾች የረፋዱ ዋና ዋና ዜናዎች እነዚህ ነበሩ። ሚዲያችንን ሰብስክራይብ እንድታደርጉ እያስታወስን በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። ደህና ሁኑ።